ባለፈው እኔ ጋር ያደርክ ቀን ታስታውሳለህ? በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔም አንተም ትንሽ ቀማምሰን ነበረ እና ያው እኔ ትንሽ ነገሮችን አስታውሳለሁ። እውነት ለመናገር አልዋሽም። ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ከአንተ አርግዣለሁ። ቀለሽ ነው አይደለም? እርጉዝ ላይ ብቻውን አይሆንም። እህት ወይ ወንድም ይኖረዋል ማለት ነው። ስፔሲፊክ ቀኑን አላውቀውም። እውነት ለመናገር እንትን የገዛሁት ቮሚት ሲያደርገኝ ሲያቅርሽልሽ ምናምን ማለት ነው። ፕሬግናንስ ቴስት ሄጄ ከፋርማሲ ገዛሁኝ እና ቼክ ሳረግ 2 መስመር አየሁ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ። አብረን እንሁን አብረን እንደዚህ እንውጣ እንውረድ ምናምን ልለው ሳይሆን ጀስት በቃ ደስ ስላለኝ ማወቅ ስላለበት እንዲሁም ደግሞ እግዚአብሔር ወዶና ፈቅዶ ስለሰጠን ሲቀጥል ደግሞ ልጄን ብቻውን ማደግ ስለሌለበት ልክ 1 አመት ሲሆነው ከታናሽ ጋራ ድክ እያሉ አንድ ላይ ያድጋለሁ ማለት ነው። እንዴት ደስ እንደሚል ፈጣሪ ተመሰገነ ይሁን። በዚህ ዜና እናንተ አይ ቲንክ ደስተኞች ትመስሉኝ ያላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ደስተኛ እንደምትሆኑ ምንም አልጠራጠርም። መጣ አብርሽ ሀይ እንዴት ነህ? ዛሬ ቁመት መለጥኩት ሳይ እልጣለሁ ወይም እኩል ሆነን አለው። እንዴት ነህ? ሰላም ደህና ነኝ እግዚአብሔር ይመስገን። ደህና ነህ አንተ? ጥርሴን መክደን አቃተኝ። ዝም ብሎ ሳቂ እያለኝ ነው። ብሬስ እኮ ለመሳቅ ይከብዳል። አያስቅም። እንደውም እሱ ሌላ ነገር ነው እኔን ያሳቀኝ። እባክህ ያስቃል እንዴ? ብሬስ መሰራት አያስቅም? ገባኝ። ምን ተገኝቶ? የሆነ ሰርፕራይዝ ስላደረግህ ነው። የምስራች ነገር ነው። እኔም ከመች ጀምሮ ነው ሰርፕራይዝ? እስቲ ልረጋጋ እንዴ። ደስታዬ በዛና ከአቅሜ በላይ ሆነ እና እስቲ ልረጋጋ። መጀመሪያ ማለት ሳልረጋጋ ነው ነገሮችን እንዳየሁኝ ነው ወዲያው ጥድፍ ብዬ የመጣሁት እና አይ ቲንክ ለዛም ይመስለኛል ከራሴ ጋር እንዴት ነው ደስታዬን ሳላጣጥም እና ሳልጨርስ ነው የመጣሁት። እሱም ብጨርስ ኖሮ እንደዚህ ያልሆንም ነበር እና ኤኒዌይስ ከአንተ ጋር አጣጥመዋለሁ፣ ከኦዲየንሴም ጋር አጣጥመዋለሁ ደስታዬን። ምን ተገኝቶ? ምን መሰለክ በዚህ ልክ ፈንድቅ ያደረገች ነገር ምንድን ነው? እሺ ልነግርህ ነው። ባለፈው እኔ ጋር ያደርክ ቀን ታስታውሳለህ? በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔም አንተም ትንሽ ቀማምሰን ነበረ እና ያው እኔ ትንሽ ነገሮችን አስታውሳለሁ። እውነት ለመናገር አልዋሽም። ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ከአንተ አርግዣለሁ። እውነቴን ነው። የቀለድሽ ነው? አይደለም የቀለድኩ አይደለም። በእውነት ማለት በቃ ከልቤ ነው። ከልቤ ነው ያምሻል እንዴ? ኧረ ወደምታወሪው ነገር ግቢ። እውነት የምሬን ነው። በቃ አርግዣለሁኝ ሁለተኛ ልጅ። እርጉዝ ላይ ብቻውን አይሆንም። እህት ወይ ወንድም ይኖረዋል ማለት ነው። ስፔሲፊክ ቀኑን አላውቀውም። እውነት ለመናገር እንትን የገዛሁት ቮሚት ሲያደርገኝ ሲያቅርሽልሽ ምናምን ማለት ነው። ፕሬግናንስ ቴስት ሄጄ ከፋርማሲ ገዛሁኝ እና ቼክ ሳረግ 2 መስመር አየሁ። እኔ ደግሞ እንደዚህ አይነት ነገር ከማንም ጋር ተፈጥሮ አያውቅም። ኮሌጅ ማለት ለመናገር እና ያን ቀን እኔ ጋር ያደርክ ቀን እንደዚህ አይነት ነገር ተፈጠረ። ከዛ አረገዝኩኝ። ኧረ በጣም እግዚአብሔር አንቺ በጣም በስቷል። ግምሬ ነው፣ እየቀለድኩ አይደለም። ለምን እንደዚህ ሆነ ምናምን ልልህ አልችልም፣ አልፈልግም። ምክንያቱም ይሄ ከፈጣሪ የተሰጠን ነገር ስለሆነ ማለት ነው። እና በዚህ በጣም ደስተኛ ነኝ። በዚህ ደግሞ መቀለድ ጀመርሽ? ቀልድ አይደለም እና ታዲያ
እኔ እየቀለድኩ አይደለም እንዴ ከዚህ በላይ ምን ትቀልጃለሽ? እውነት እየቀለድኩ አይደለም ማለት ይሄ ነገር እኮ ሊያስደስትህ ነው የሚገባው። ማለት ልጅ እግዚአብሔር ስጦታ ነው። እኔ አስቤበት አይደለም ይሄ ነገር የተፈጠረው። በቃ ፈጣሪ ነው የሰጠኝ። በዚህ ሰዓት ጀምር እኔ እንደዚህ አይነት ሁኔታ ውስጥ መግባትም አልፈልግም ነበረ። ምክንያቱም ልጄን በደንብ ትሪት ማድረግ እፈልጋለሁ፣ እሱ ላይ ፎከስ ማድረግ እፈልጋለሁ። ግን በቃ እግዚአብሔር ደግሞ ሰጠኝ። ሰው ደስ አለኝና ለአንተ ልነግርህ መጣሁ። ከምሬን ነው እውነት። ይኸውልህ አሁን ይህንን ነገር ስለተፈጠረ ከኔ ጋር ሁን ከኔ ጋር አትሆኑ ምናምን ልልህ ሳይሆን ጀስት በቃ ስላስደስተኝ ነገር እንደሆነ በደንብ አድርጎ ያስታውቃል። ምንም እውነት ነገር የለሽም። ሲቀጥል መሳቂ ነው ቀላል መሰለው ደስተኛ ስለሆንኩ ይህንን ነገር በጀብድ የምታወሪው የዛን ቀን እንደደፈርሽኝ እያረግሽላችሁ ገባሽ? እኔ ምንም አውቀው ነገር ካልነበረ እኔም ሳላገኝ ነገር ከተፈጠረ እኔ ተኝቼ ደፈርሽኝ ነው አይደል? ስለዚህ አንቺ እንደደፈርሽኝ በግልጽ አማርኛ እየተናገርሽ ነው። እንደዛ አይባልም። ሲቀጥል ደግሞ ይሄ ነገር የተፈጠረው ከልጅ አባት ነው። ሶ ኖርማል ነገር ነው። አንደኛ ሁለተኛ ነገር ደግሞ ምንም ቢሆን በትንሹም እኮ አስታውቃለን እንወሻሻለን። ምንም ቢሆን ያን ቀለት እያወራን ነበር ማለት በማግስቱ እያወራን ነበረ። ወደ መጣሽበት ጉዳይ ብንገባ ጥሩ ነው። ቀልዱን ተይና ማለት ነው። እስካሁን ቀለድሽ አይበቃሽም። ወደ መጣንበት ጉዳይ ብንገባ ጥሩ ነው። እየቀለድኩ አይደለም ሩታ፣ ሲሪየስ የምሬ ነው ማለት መሳቄ ከሆነ ቀልድ እንዲመስለኝ ያደረገው በጣም ደስተኛ ስለሆንኩና ገና እንዳየሁት ስለመጣ በጣም ነው። እንዴት ደስተኛ ሆንሽው? አዎ ቀልዳለህ እንዴ? ልጅ እኮ ነው ከጌታ የተሰጠኝ ከፈጣሪ የተሰጠኝ ነው እንዴ? ወጪ ደግሞ ወጥቶ ነው ያለው። ለምን ቤት አላጥቶኝም? ከዚህ ሁሉ በየወሩና በየሁለት ወሩ ምን አገባኝ? አንተ አይደል ያስረገዝከኝ መጀመሪያውንም ሁለተኛውንም እንዴ? ፈቅደ በደግ አደረግክ በኋላ አለ እንዴ? አታናግሪኝ እሺ። ስርዓት ይኖርሽ። የምሬ ነው። እኔ ቁም ነገር ላወራህ ነው ብለሽኝ ነው የጠራሽኝ። ከምሬ ቆይ፣ ከዚህ በላይ ቁም ነገር አለ እንዴ? ነገሩ ግቢና ከምሬ ነው። ከዚህ በላይ ቁም ነገር አለ። ከምሬ ነው። አትበይ። የምሬ ነው። በእውነት ማይቀለድ ቀላቀል ልጅ በእውነት አንቺ አምሻም ጤነኛ አይደለሽም። ጭንቅላትሽ አይሰራም። በጣም ጤነኛ ነኝ። ስፔሻሊ ይሄን ከሰማሁ በኋላ ደግሞ ሞር ጤነኛ ሆኛለሁ። እኔ ጤነኝነትሽ በደንብ እያሳሰበኝ ነው አሁን ላይ ማለት ነው። ጀመር ለከ የሚሆንሽ አይመስልም። ሊያሳስብህ እኮ አይገባም። ይሄ ነገር ሊያስደስትህ ነው የሚገባው። ምን ሆነ ደስተኝ እንዴ ሩታ? እኔ እኮ የግሌን ላይፍ ጀምሬያለሁ። ምን እያልሽ ነው ያለሽው? ኖ በራሴ መንገድ እኔ የግሌን ላይፍ ጀምሬያለሁ እያልኩሽ እኮ ነው። ይሄንን ነገር ሳትጀምር በፊት እኮ ነው ይሄ ልጃችን የተፈጠረው አይደል እንዴ? የግልህን ላይፍ ሳትጀምር በፊት ነው ይሄ ነገር የተፈጠረው። ስለዚህ ኖርማል ነገር ነው። ኦኬ አሁን እኔ ወደ አንቺ ጋር ልመጣ ስልሽ በእንደዚህ አይነት ሲስተም አድርጌ እኔ ወደ ራሴ ላምጣው ብለሽ እያስብሽ ከሆነ ሩታ፣ አሁንም ቢሆን የፈለገ ምክንያት የፈለገ ነገር ለምን 10 ልጅ ወልጃለሁ አትይኝም? እኔ ወደ አንቺ የምመጣበት ምንም አይነት ምክንያት የለም። ምናልባት በብዙ ነገር ሞክረሽ ስላልተሳካልሽ አሁን ደግሞ ሁለተኛ ልጅ አረግዣለሁ ብለው ወደ ቤት ይመለሳል የሚል ሀሳብ ይዞሽ ከሆነ ተሳስተሻል። ፈጽሞ ይሄን ነገር እንዳታስቢ። እኔ እየነገርኩሽ ነው። 10 ልጅ ወልጃለሁ ብትይኝ እኔ ከአንቺ ጋር የመኖር እቅድም ፕላንም ፍላጎትም የለኝም። ብኖር ልልህ አይደለም። ለምን አትሰማኝም? በቃ ይሄን ነገር ልነግርህ ብቻ እኮ ነው የጠራሁት እኮ። ለምን ከኔ ጋር ኑር፣ ከኔ ጋር አትኑር፣ ከኔ ጋር እንደዚህ ውጣ ወደ ልልህ አይደለም። በጣም ትቀልጃለሽ በእውነት። እኔ እንደዛ አይደለም ሲጀምር በቃ ይሄ ነገር መሆን ስላለበት ለመናገር መጣሁኝ እንጂ ፈጣሪም ስለሰጠኝ ለመናገር መጣሁኝ እንጂ አንተም የራስህን ላይፍ እኔም የራሴን ላይፍ አንድ ሁለት እያልኩ ነው ለመጀመር ሰው። ስለዚህ እግዚአብሔር ሰጠኝ ይሄንን ነገር በቃ እቀበለዋለሁ ከፈጣሪ። አንተንም ማወቅ ስላለብህ ምክንያቱም ማይሆን ነገር አታወሪ። የኔ ልጅ ልሁን ነው በቃ አለቀ። በቃ ከዛ ሌላ ልጅ ማቆይ የለኝም። ያማታል ልጅ እሱን ችግር የለውም ወይ ሲወለድ ዴኔ ታስመረምረዋለህ። እኔ ውሸታም አይደለሁም እና ብቻ በቃ ደስ ብሎኛል። ለምን ደስተኛ ምን እየሆንሽ ነው ያለሽው? ግን ከራስሽ ጋር ነሽ? አዎ ከራስሽ። እርግጠኛ ነሽ ከራስሽ ጋር ነሽ? እስኪ ራስሽን ዞር ብለሽ ይኸው ምን እየሆንሽ እንዳለሽ መስታወት አለሽ። ግን ምሬ ነው እንዴ? ለምሮ ነገሩን ቀልድ የምታረገው? ቀልድማ እያደረግሽ ያለሽው አንቺ እኮ ነሽ። ነው ያርደውኝ ልቤ ነው የምንም እየቀለድኩኝ አይደለም። አሁን ግራ እያጋባሽ ነው ያለሽው። እሺ ለምን ግራ ትጋባለሽ? ከዚህ በላይ ምን ግራ ታጋብኛለሽ እንዴ? እኔ ከአንቺ ጋር ከተለያዩ ቆይተዋል። ፍቺ ከፈጸምን ቆይተዋል። እኔና አንቺ አብረን እንኳን በስነ ስርዓት አድረንም አናውቅም፣ ውለንም አናውቅም።
ሩታ ለምን ተከጃለሽ? ለምን ተዋሻለሽ? ምንም የተፈጠረ ነገር የለም። የዛንም ቀን እንዴ እኔ ራሴን ማላውቀው የተፈጠረ ነገር መቼም አደንዘሽኝ ሊኖር አይችልም አይደለ? ራስህ ታውቃለህ። በቃ አሁን ይኸውልህ አንተ የምትደነግጠው ታሪክ የለም። በቃ አንተ አሁን እንደዚህ የምትደነግጠው ለምን እንደሆነ ታውቃለህ? ያልገባህ ነገር የራሴን ነገር ጀምራለሁ ብለህ እያሰብክ ስለሆነ እኔ አንድ ነገር ልንገርሽ ሩታ፣ የራሴን ነገር ጀምሬያለሁ አልጀመርኩም እያልኩሽ አይደለም። በቃ አሁንም ግልጽ ነው አማርኛዬ እያወራሁሽ ያለው። የምታዳምጪኝ ከሆነ ከኔ ጋር የተፈጠረ ነገር የለም። ከሌላ ሰው ጋር የተፈጠረ ነገር ካለ እዛው ጨርሺ። እዛው እኔ ስራ አያገባኝም ስለ አንቺ ነገር ማለት ነው። እኔ እኮ አሁንም ቢሆን ያገባሃል ብዬ አይደለም። እኔ ምንም አድርግልኝ ልልህ አይደለም እኮ ግን በቃ ጀስት በልጅ ደስተኛ መሆን አልችልም እንዴ? አሁን የመጀመሪያ ልጅ ምናምን በጣም ወዷለሁ ከሱ ጋር ደስተኛ ነኝ ምናምን እያልክ ነው ሰው። አሁን ደግሞ ይሄኛውም ልጅህ ነው ወይም ልጅ ናት። ስለዚህ በዚህኛውም ደስተኛ ልትሆን ነው የሚገባው እንጂ አሁን ለምንድን ነው ልክ እንደ መጀመሪያው እንደሆንኩ የምትሆነው? እኔ ያረገዝኩኝ ሰሞን ሁሌም እንደዚህ ነው እንደምትሆነው? ባለፈውም ልክ ያረገዝኩኝ ሰሞን ደስተኛ ነህ ምናምን፣ ግን ደግሞ ማይሆን ነገሮችን ማድረግ ጀምረ ነበረ። አሁንም እንደዛ ነው እየሆንክ ያለው። አሁን ያንን ነገር ለምን ሆነ ለምን አልሆነ ምናምን ልልህ አይደለም። በቃ ጀስት እርጉዝ ነኝ፣ ሁለተኛ ልጅ አለ። ይህን ነገር ነው የመጣሁት። የምር እኮ በረከት እኮ ነው በፈጣሪ ደስ ሊልህ እኮ ነው የሚገባው። ምንድን ነው ደስ የሚለኝ ሩታ? ቤትኛው ነገርሽ ነው ደስ የሚለኝ? ቤትኛው በጽድቅ ስራ የሰራሽው ነው ደስ የሚለኝ? ሁለተኛ ልጅ ሰጠው እኮ እንዴት ደስተኛ አትሆንም ነው እንዴ? ለዛውም ከፈጣሪ የተሰጠን ስጦታ እኮ የሰው ልጅ ስለፈለገ ብቻ ሊፈጥረው የሚችለው ነገር አይደለም። ገብቶሃል? ማንም ምንም ነገር ማድረግ ስለቻለ ልጅ ሊያገኝ አይችልም። እግዚአብሔር ሲፈቅድ ነው ልጅ የሚሰጠው። ስለዚህ ከፈጣሪ ጋር አታገናኝ። እዚህ ጋር በራስሽ ፈልገሽ በራስሽ ያደረግሽውን ነገር ከፈጣሪ ጋር እያገናኝ በራሴ ፈቅጄ ባረገውም ልጅ ግን የማምጣት አቅም የለኝም። ፈጣሪ ነው ሊፈጥረውም ሊሰጠኝ ነው የሚችለው። ሰው ይሄ እኮ በረከት ነው። እኔ ደስ ብሎኛል። ለምን እሱ እንደዚህ እንደሆነ አላውቅም። ሲቀጥል ደግሞ ስለዚህ ምን ይሁን ብለሽ ነው አሁን የምትነግሪኝ? ታዲያ ሰርፕራይዝ ላደርግ ነው እንዴ? ለምን አበባ ኬክ ምናምን ይዘሽ አልጠበቅሽኝም? በባዶ ነው ሰርፕራይዝ ያደረግሽኝ። እኔም ገና አሁን ነገሮችን አዘጋጅተሽ ምናምን ሰርፕራይዝ አድርጊኝ። ከዛ ቴስቱንም ይዘሽ ምናምን እያንዳንዱ ነገር ሰርፕራይዝ አድርጊኝ። ለምናገር እኔም ገና አሁን ስላየሁት ነው ስሮጥ የመጣሁት ከምር። ከዛ በቃ ለእነሱ ነገርኳቸው። ከዛ ለአንተ መናገር እንዳለብኝ ትዝ አለኝ። ደወልኩልህ መጣ። ሩታ የምታደርጊውን ነገር ስነ ስርዓት ብትይዥ ጥሩ ነው። በእውነት ስነ ስርዓት ይኑርሽ። በቃ የምታደርጊያቸውን ነገሮች እኔን ለመያዝ እኔን ለማጥመድ እየመሰለኝ ነው። ስለዚህ ሊመስል ይችላል ግን አይደለም። እኔ የራሴን ነገር እየጀመርኩኝ ያለው ሰው ነኝ። ለምንድን ነው እንደዚህ የምታስበው? ለምንድን ነው አንተን የማጠምድ? ሁሉም ነገር እኮ ትቼዋለሁ። በቃ ትቼው የራሴን ነገር የራስሽን ነገር ብትጀምሪማ ኖሮ እንደዚህ አትይኝም ነበር። የራሴን ነገር ስለጀመርኩኝ እና ታዲያ ከዛ በፊት አንተም ከመጀመር በፊት የተፈጠረውን ነገር ማጥፋት አለብኝ? ምንም እኔ የማውቀው ታሪክ የለም። ሲጀመር ሁሉንም ነገር አውቀሽ ሆም ብለሽ ያደረግሻቸው ነገሮች ናቸው እንጂ በእውነት ታውቃለህ። ይኸውልህ አንተ ፍላጎት ባይኖርህ ኖሮ አንተ የሆነ ነገር ማድረግ ባትችል ኖሮ እኔ አላረግዝም። ገብቶሃል አይደለ? አንቺ ማርገዝ ቀልድ ነው እንዴ? እኮ ቀልድ አይደለም። አንተ የሆነ አቅም ኖሮክ ምንም አላቅም ራሴን አላቅም ምናምን ልትለኝ ትችላለህ። ግን አቅም ኖሮክ የሆነ ነገር ማድረግ ባትችል እኔ ማርገዝ አልችልም። ገብቶሃል ማለት ስለዚህ ያኔ ኢንተረስትድም ነበርክ። በማግስቱ ለመናገር እየሞከርኩኝ ነበረ። እውነት ለመናገር ያን ቀን ማለት ነው አንተ ፌስክ የምር ደስተኛ ነበረ። ነገር ነሽ በእግዚአብሔር የፈለገው ልትለኝ ትችላለህ። ያምሻል። እኔ ደስ ስላለኝ ነው የምር በኢየሱስ ለምን ነው እንደዚህ የምትሆነው? ከምር እኔ ደስተኛ ስለሆንኩ ነው። ማለት ሲሪየስ ነገር እያወራሁ አልመስልም። ፈገግታ ይበዛ መሰለኝ። ለዛ ይመስለኛል ቀልድ የመሰለው። የምር እኔ ግን ደስ ስላለኝ ነው እንደዚህ እየሆንኩኝ ያለሁት። ኤኒዌይስ መቼም ሊሆን አይችልም አይሆንም። በእንደዚህ አይነት መንገድ እኔ ለመያዝ ከሆነ ተሳስተሻል። እኔ አንተ ለመያዝ አለቀ በቃ ጨርሻለሁ። በቃ ለዚህ ጉዳይ ከሆነ የጠራሽኝ ሌላ ምን ታወሪኝ ነገር ካለ ግን አውሪኝ። አንተን ለማጥመድ አይደለም። ሲጀመር እኔ በጣም መልካምና ጥሩ ሰው በህይወቴ ያለ ሰው ነኝ። አንተን እንደዚህ ይሁን እንደዛ ሁን ልልህ አልችልምም አልፈልግምም ከዚህ በኋላ። ግን ደግሞ ጀስት በቃ ማወቅ ስላለብህ እና የልጁም አባት ስለሆንክ ልነግርህ ነው የመጣሁት። እና ደስተኛ እንደሆንኩኝ ደግሞ ለእናንተም ጭምር ለመናገር ነው የመጣሁት። አላቅም ይሄንን ነገር ከእሱ ውጭና ከእናንተ ውጭ ለማንም አልተናገርኩም። ገና የመጀመሪያ ነው ስናገርም። ምክንያቱም ያወቅኩትም ገና ዛሬ ስለሆነ ማለት ነው። በዙሪያ ያሉ ሰዎች ደስተኛ ይሁኑ አይሁኑ ምንም የማውቀው ታሪክ የለም። ልክ ይሄንን ከእናንተ ጋር ያለኝን ነገር ስጨርስ ግን በቃ አጠገብ ያሉ ለምላቸው ሰዎች ሁሉ እየደወልኩኝ እነግራቸዋለሁ ምናምን።
ብቻ በቃ ደስታችን አብረን ሰለብሬት እናደርጋለን። የምር ግን በጣም ሪል ደስ ብሎኛል። ልጄ ብቻውን ሊያድግ አይደለም፣ ልጄ እህት ወይ ወንድም አግኝቷል። ያ ለምዶ ቦርጭ የማይጠፋው ምናምን እያልኩኝ ለካ አታገላለሁ ከራሴ ጋር። ለካ ቦርጭ አይደለም ለካ ልጅ ሆኖ ነው ማለት እኔ ራሴ እሰራለሁ፣ እደክማለሁ፣ የቦርጭ ስፖርት እየሰራሁ ነው ምናምን ብዬ ከራሴ ጋር አታገላለሁ። ለካ ይህ ነገር የሚጠፋ አይደለም የሚጨምር ነው። በቃ ልጅ ስለሆነ እየጨመረ ነው እያደገ ነው። ደስ ብሎኛል እና ሁለተኛ ልጅ ስላለክ ለሁለተኛ ልጅ አባት ለመሆን ስለተመረጥክ እንኳን ደስ አለ። አንተ ደስተኛ ባትሆንም በዚህ እኔ ግን በጣም ደስ ብሎኛል። የሁለት ልጆች እናት ሆኛለሁ። ልክ አሁን እንደዚህ በሆዴ እንዳያስኩት ሁሉ ፈጣሪ ፈቅዶ ልክ እንደ ልውልዬ በእጄ ለማቀፍ ያብቃኝ። ምንድነው የሆድሽን በጀርባሽ ያድርግልሽ ነው የሚባለው። የሆዴን በጀርባዬ ለማድረግ ያብቃኝ። በጣም ደስ ብሎኛል። አላቅም እንደምን ደስተኛ እንዳልሆነ እሱ። በእርግጥ የራሴን ህይወት ጀምሬያለሁ እያለ ያለ ሰው ነው። የራሴ ነገር ጀምሬያለሁ ከማለቱ በፊት ነው ይሄ ነገር የተፈጠረው። ስለዚህ በዚህኛው ህይወቱ ላይ ምንም ሊፈጥረውም የሚመለከተውም ነገር ይኖራል ብዬ አላስብም። እኔ ደግሞ ይህን ነገር ይሁን ላይክ እሱ እንደሚያስበው አብረን ምናምን ልልህ አይደለም። አሁን ላይ እንደዚህ እያወራሁ ያለሁት ደስ ስላለኝ ብቻ ነው እና እንዳልከው ኬክ ይዤ ምናምን ቴስት ያደረኩባትን ፕሬግናንሲ ቴስቷን ይዤ ከጓደኞቼ ጋር ሰለብሬት አደርጋለሁ። ጓደኞቼ እደውልላቸዋለሁ። እንትን ብለሽ ሲምፕል አድርገሽ የምትኖሪ ሰው ነሽ። ገባሽ? ላይፍ ነገር አቅልልሽ ነው እያየሻት ያለሽው። ግን አንቺ እንደምታስቢያትም ቀላል ምናምን ሆና ሳይሆን ከመጀመሪያው ከምታወላቸው ነገሮች ለማዳመጥ ለመረጋጋት ምናምን እየሞከርኩኝ ነው ያለሁት። የራስሽን በእንደዚህ አይነት ነገር እያሞኘሽ እስከ መቼ እንደምትኖሪ እኔ አላቅልሽም። ስለምን ማሞኘት ነው የምታወራው? አሁን የምታወላቸው ነገሮች በሙሉ ከኔ ህይወት ጋር የሚያገናኘው ነገር አይደለም። ሩታ ይገናኛል ብዬ እኮ አይደለም አሁንም እየነገርኩህ ያለሁት። እንዴ አልተረዳኝም? አልገባህም? ይገናኛል። ህይወትን እንደዚህ ሁን፣ ህይወትን እንደዛ አድርግ ሌላ አይደለም። ጀስት በቃ ደስ ስላለኝ አንተ የልጁ አባት ስለሆንክ ልነግርህ መጣሁ። ሲቀጥል ደግሞ ደስ ላይ አሁን ደግሞ ያመንከውንም ልጅ በይፋ አልመጣም ልጄንም አላይም ለማለት በቃክ። ኢትስ ኦኬ ችግር የለውም። እኔ ስቲል ነው ለልጄ ተረግዞ እስከሚወለድ እኔን ያለሁት ቀጣይ መኖር እችላለሁ። ችግር የለውም። ገብተዋል? አልገባኝም ማለት ልጁን አላይም አልመጣም ምናምን ብለሃላው። ይሄ ቀልድ ነበር ይመስለኝ። በጣም 3 ጊዜ ነው ይሄንን ነገር ስትደግመው። ያመንከውንም ልጅ አላምን ልትል ነው መሰለኝ ሳይካዝማምነህ። ኢትስ ኦኬ ችግር የለውም። ደግሞ ደግነቱ ልጁም መልኩን ቁርጥ አንተን አድርጎታል። ላይ ደስ ከሚለው ነገር ማንም አይቶ የሚፈርደው ነገር ነው። ስለዚህ ችግር የለውም። አይታወቅም። ምናልባት ይሄኛውም አንተን ሊመስል ይችላል ወይም ልትመስል ትችላለች። ከዛ በኋላ ታምናለህ። ጨረሽ? አዎ ጨርሻለሁ። አመሰግናለሁ። እግዚአብሔር ያሳድግልሽ። ልጆችሽን ፈጣሪ ይጠብቅልኛል። እኔም አለዋቸው። ሪል ደስ ብሎኛል። የምር ደስ ብሎኛል። የእሱ ምላሹ እንደዚህ ቢሆንም አይኖ ያለበት የኖረበት ህይወት እያለፈበት ያለው ላይፍ ሊያሳስበው ይችል ይሆናል። ግን ደግሞ ይሄ ነገር ከተፈጠረ አይ ቲንክ 2 ሳምንት ነው አሁን ካለችው ሴት ጋር አብሬ ላይፍ ጀምሬያለሁ ካለ 2 ሳምንቱ ነው በእርግጠኝነት። ስለዚህ እኔ ደግሞ ይሄ 2 ሳምንት ታሪክ አይደለም፣ ቆይተናል። እኔ እና እሱ እንደዚህ አይነት ነገር እኔ እና እሱ መካከል ከተፈጠረ እና ደግሞ ምንድነው የሆነው ይሄን ነገር እሱ አቅም ባይኖረው ፍላጎት ባይኖረው እኔ ለማርከዝ ብቁ አልሆንም። ምንም አድርጌ የሆነ የሱ ሰውነት ሬዲ ባይሆን ኖሮ እኔ ለማርከዝ ብቁ አልሆንም አይደለ? በማግስቱም የአድሮ የሄደ ቀን ጥርስ በጥርስ ሆኖ ነበር። አንወሻሽም። ብዙ ነገሮች ያስታውቃሉ። እና በጣም እውነት ለመናገር ደስ ብሎኛል። ምክንያቱም እንደነገርኳችሁ ነው። ይሄ ቀልድ አይደለም፣ ጨዋታ አይደለም ምናምን። የሆነ ሰው ተነስቶ የሆነ ነገር ማድረግ ስለቻለ ልጅን መፍጠር አቅም የለውም። ከፈጣሪ የሚሰጥ ስጦታ ነው። ስለዚህ ደስ ብሎኛል እውነት ለመናገር። ፈጣሪ ክብርና ምስጋና ይድረሰው። ሜቢ አቅም አላት ብሎ ስላመነኝም ሊሆን ይችላል ፈጣሪ ይህንን ነገር እያደረገ ያለው።
ካላመነባችሁ ለሆነ ፈተና አትቀርቡም። በነገራችሁ ላይ ለሆነ ፈተና ብቁ መሆናችሁ ሲረጋገጥ ነው ፈተና የሚቀርብላችሁ ወይም የሚዘጋጅላችሁ። እኔን ደግሞ